ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 1 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የዘንድሮ የስድስተኛና የስምንተኛ ክፍል የሚኒስትሪ ተፈታኞች አፋን ኦሮሞ ፈተና እንደሚወስዱ ተሰምቷል። ይህን ተከትሎ ለሁሉም ትምህርት ቤቶች ከሚመለከተው አካል ደብዳቤ መላኩ ተነግሯል። ሙሉ መረጃውን እናጋራችኋለን። የመሬት ልማትና አስተዳደር ቢሮ በርካታ አመራሮችና ባለሙያዎች ላይ እርምጃ መውሰዱን አስታወቀም። በአመራሮቹ ላይ የተወሰደውን እርምጃ ተከትሎም አዳዲስና አነጋጋሪ መረጃዎች እየወጡ ይገኛሉ። በዝርዝር እናጋራችኋለን። ተግባራዊ ይደረጋል የተባለውና የነዳጅ ምርቶች ላይ ይጣላል የተባለው የ30 በመቶ ግብርን በተመለከተ አነጋጋሪ መረጃ ከባለስልጣኑ ይፋ ሆነም። በሌላ በኩል በነዳጅ ፍጆታ ላይ ጭማሬ መፈጠሩ ተነግሯል። በዝርዝር የምናጋራችሁ መረጃችን ነው። አክሲዮን ያላስመዘገቡ ማህበራት ከሽያጭና ግብይት ጋር የተያያዘ እንቅስቃሴ እንዳያከናውኑ ማሳሰቢያ ተሰጠም። በተጨማሪም የአክሲዮን ማህበራት ምዝገባ አክሲዮናቸው ሙሉ በሙሉ የተከፈለና ያልተከፈለ ተብሎ መለየቱ ተነግሯል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድመው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። በርካታ አመራሮችና ባለሙያዎች ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በብልሹ አሰራር ውስጥ ተዘፍቀው በተገኙ በርካታ አመራሮችና ባለሙያዎች ላይ እርምጃ መውሰዱን አስታውቋል። ብልሹ አሰራር በሀገር ኢኮኖሚ ላይ ከሚያደርሰው ተጽዕኖ ጎን ለጎን የህብረተሰቡን የመልማት ፍላጎት በመንፈግ የመልካም አስተዳደር ችግር ይሆናልም ብሏል። ይህን ተከትሎም ቢሮ በየጊዜው የሚነሱ ብልሹ አሰራሮችንና የመልካም አስተዳደር ችግሮችን ለመቅረፍ አሰራሩን በማዘመን አገልግሎቶችን በቴክኖሎጂ እንዲታገዙ አድርጓል ሲልም አስታውቋል። ከዚህ ጎን ለጎንም የመልካም አስተዳደር መንስኤ የሆኑና በብልሹ አሰራር ውስጥ በተዘፈቁ አመራሮችና ባለሙያዎች ላይም የእርምት እርምጃ እየወሰደ እንደሚገኝ ገልጿል። በዚህም የሰነዳቸው መረጃዎች እንደሚያመላክቱት በ2017-18 በጀት ዓመት በብልሹ አሰራር ውስጥ ተዘፍቀው የተገኙ 138 አመራርና ሰራተኞችን በመለየት 66ቱን ከስራ ማሰናበትን ጨምሮ በከባድ የዲሲፕሊን ቅጣትና በቀላል የዲሲፕሊን ቅጣት እንዲቀጡ ማድረጉን አስታውቋል። ከዚህ በተጨማሪም በተለያየ መንገድ ጥቆማ ቀርቦባቸው ማስረጃ ያልተገኘባቸውን 84 የተቋሙ ሰራተኞች ከነበሩበት ክፍለ ከተማ እንዲዛወሩ ተደርጓል ተብሏል። በቀጣይም በሀገር እድገት ላይ ጸረ የሆነውን ይህን ብልሹ አሰራር እንደ ተቋም ሙሉ ለሙሉ ለማስቆም እየተደረገ ያለውን ዘርፈ ብዙ ተግባር ህብረተሰቡም ተጨባጭ መረጃዎችን በጥቆማ መቀበያ ስልክ ቁጥር 779 አሊያም በአካል
ቀርቦ መረጃ በመስጠት እንዲያገዘም ቢሮው ጥሪ አቅርቧል። የዘንድሮ የ6ኛና የ8ኛ ክፍል የሚኒስትሪ ተፈታኞች አፋን ኦሮሞ ፈተና እንደሚወስዱ ተገለጸ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ዘንድሮ በከተማዋ በሚሰጡ የ6ኛና የ8ኛ ክፍል የሚኒስትሪ ተፈታኞች ላይ አፋን ኦሮሞ ፈተና እንደሚካተት አስታውቋል። ቢሮው በአዲስ አበባ ለሚገኙ 11ዱም ክፍላተ ከተሞች የትምህርት ጽሕፈት ቤቶችም ደብዳቤ መላኩን ገልጿል። ደብዳቤውም በመንግስት በግልና በዓለም አቀፍ አስፈታኝ ትምህርት ቤቶች ተፈጻሚ እንዲሆንና ትምህርት ቤቶቹም ዝግጅት እንዲያደርጉ ያሳስባል። በዚህም ለ8ኛ ክፍል አማርኛና አፋን ኦሮሞ እንደ አንደኛ ቋንቋ እንደሚሰጡ በደብዳቤው ሲመላከት የሂሳብ፣ የእንግሊዝኛ፣ የሳይንስና የዜግነት ወይንም ግብረ ገብ ትምህርቶች የሚሰጣሉ ተብሏል። በተጨማሪም የ6ኛ ክፍል ፈተና በአማርኛ ስርዓተ ትምህርት ለሚያስተምሩ ትምህርት ቤቶች አማርኛ እንደ አንደኛ ቋንቋ ሲሰጥ አፋን ኦሮሞ ደግሞ እንደ ሁለተኛ ቋንቋ ይሰጣል መባሉን ሪፖርተር ጋዜጣ አስነብቧል። የ6ኛ ክፍል ፈተናን በአፋን ኦሮሞ ስርዓተ ትምህርት ለሚያስተምሩት ትምህርት ቤቶች ደግሞ አፋን ኦሮሞ እንደ አንደኛ ቋንቋ ሲሰጥ አማርኛ እንደ ሁለተኛ ቋንቋ ይሰጣል የተባለው። እንዲሁም ሌሎች የትምህርት አይነቶች ሂሳብ፣ እንግሊዝኛ፣ አካባቢ ሳይንስና ግብረ ገብ ተመሳሳይ መሆናቸውም በደብዳቤው ላይ ተጠቁሟል። ደብዳቤውን የፈረሙት የቢሮ ምክትል ኃላፊ አቶ ዲና ኦልጫላ በጉዳዩ ላይ ማብራሪያ ተጠይቀው ጉዳዩ የሚመለከተው ሌላ ሰው ነው ማለታቸውን ዘገባው አክሏል። ከ434 ሺህ በላይ ደንብ የተላለፉ አሽከርካሪዎች ላይ ክስ መመስረቱ ተገለጸ። በአዲስ አበባ ከተማ በበጀት ዓመቱ ሩብ ዓመት ከ434 ሺህ በላይ ደንብ የተላለፉ አሽከርካሪዎች ላይ ክስ እንደተመሰረተባቸው የከተማ አስተዳደሩ ፖሊስ ኮሚሽን የትራፊክ ቁጥጥር መምሪያ አስታውቋል። ከነዚህ ውስጥም ከ14600 በላይ የሚሆኑት ከፍጥነት ወሰን በላይ በማሽከርከር መከሰሳቸውን በመምሪያው የትራፊክ ሙያና ሕዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳነ ተናግረዋል። ከፍጥነት ወሰን በላይ ከማሽከርከር በተጨማሪም አልኮል ጠጥተው በማሽከርከር ረገድ በ11400 አሽከርካሪዎች ላይ በተደረገ ቁጥጥር 172 አሽከርካሪዎች ከመጠን በላይ የአልኮል መጠጥ ጠጥተው ሲያሽከረክሩ መገኘታቸውን ገልጸዋል። በተጨማሪም ከ1000 በላይ ያለመንጃ ፈቃድ ሲያሽከረክሩ የተገኙ አሽከርካሪዎች መኖራቸውን የገለጹ ኢንስፔክተር ሰለሞን ከፍጥነት ወሰን በታች አሽከረከሩ ከ500 በላይ አሽከርካሪዎች ደግሞ የግንዛቤ ማስጨበጫ እንደተሰጣቸው ጠቁመዋል። በሌላ በኩል ለትራፊክ አደጋ መከሰት ምክንያት በሆኑ ጉዳዮች ላይ የቁጥጥር ስራ እንደሚሰራ በመግለጽ በተለይም ከፍጥነት ወሰን በላይና ጠጥቶ በማሽከርከር ላይ ትኩረት ተሰጥቶ እየተሰራ እንደሚገኝ ተናግረዋል ሲል አሃዱ ዘግቧል። በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር እንደማይኖር ተገለጸ። የነዳጅና ኢነርጂ ባለስልጣን ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር ምንም አይነት የ30 በመቶ ግብር እንደማይኖር አስታውቋል። ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየቱን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ተናግረዋል። በመሆኑም ይህ ሲዘዋወር የነበረው መረጃ ሐሰተኛ መሆኑን ገልጸው ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር ምንም አይነት የ30 በመቶ ግብር አይኖርም ብለዋል። የገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን የገለጹት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያ ላይ የተፈጠረ እንጂ የነዳጅና ኢነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሬ እንደማይደረግና መንግስትም ይህን የማድረግ እሳቤ እንደሌለው ተናግረዋል ሲል ሪፖርተር ጋዜጣ ዘግቧል። በዚህም በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጪ ያለ አግባብ ጭማሬ የሚያደርጉ የነዳጅ
አከፋፋይ ኩባንያዎችና ማደያዎችም ተጠያቂ እንደሚደረጉ አሳስበዋል። በአዲስ አበባ ከተማ በመደበኛ ሁኔታ ነዳጅ እየቀረበ መሆኑን ተናግረው ነገር ግን በዚህ ሐሰተኛ መረጃ ምክንያት ፍጆታ ላይ ጭማሪ መፈጠሩን ገልጸዋል። በዚህም ደግሞ የተናፈሰው መረጃ ስህተት መሆኑን ለነዳጅ ኩባንያዎችና ማደያዎች በተደጋጋሚ እያሳወቁ መሆኑን የገለጹት ዶክተር ደስታው ኩባንያዎችን ባልተፈለገ መንገድ ተታለው ከጅቡቲ የተረከቡትን ነዳጅ ላልተገባ ጥቅም የመዋል እሳቤ እንዳይፈጠርባቸው ሲሉ አስጠንቅቀዋል። በሌላ በኩል ሰሞኑን በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ ቫትና 15 በመቶ ደግሞ ኤክሳይዝ ቀረጥን ያካተተ አጠቃላይ የ30 በመቶ ታክስ ይተገበራል መባሉ አይዘነጋም። የአክሲዮን ማህበራት ምዝገባ አክሲዮናቸው ሙሉ በሙሉ የተከፈለና ያልተከፈለ ተብሎ መለየቱ ተነገረም። የኢትዮጵያ ካፒታል ገበያ ባለስልጣን ባለፈው አንድ ዓመት ሲከናወን በቆየው የሰነደ መዋለ ንዋዮች ምዝገባ የአክሲዮን ክፍያቸው ሙሉ በሙሉ የተከፈለና ያልተከፈለ የአክሲዮን ማህበራት በሚል ተለይቶ መመዝገቡን አስታውቋል። የካፒታል ገበያ ባለስልጣን ባለፈው ሳምንት ያካሄደውን የካፒታል ገበያ ጉባኤ በተመለከተ ለጋዜጠኞች ማብራሪያ የሰጡት የባለስልጣኑ ዋና ዳይሬክተር ወይዘሮ ሀና ተህልቁ የሰነደ መዋለ ንዋዮች ምዝገባው የካፒታል ማቋቋሚያ አዋጅን መሰረት በማድረግ የተከናወነ ስለመሆኑ አስረድተዋል። በዚህም የአክሲዮን ክፍያቸውን ያላጠናቀቁ ባለ አክሲዮኖች በባለቤትነት ያሉበት ኩባንያ በምዝገባው ወቅት እንዴት እንደሚስተናገዱ ማብራሪያ የሰጡት ወይዘሮ ሀና ምዝገባው ሙሉ በሙሉ የተከፈለና ያልተከፈለ የአክሲዮን ድርሻ ያላቸው ኩባንያዎችን በመለየት የተከናወነ ስለመሆኑ ገልጸዋል። የምዝገባ ሂደቱን በንግድ ሕጉ የተቀመጡ መብትና ግዴታዎችን ከግምት ውስጥ በማስገባት የተከናወነ መሆኑን ሲያስረዱም የንግድ ሕጉ የተለያዩ አይነት የአክሲዮን አገዛዝ መንገዶችን እንደሚፈቅድና የመጀመሪያው አክሲዮን መግዛት የሚፈልግ ሰው ሙሉ ክፍያውን በማከናወን የሚፈጸመው ግዢ መሆኑን ተናግረዋል። ሌላኛው ደግሞ 1/4ኛውን በቅድሚያ እንዲከፍል በማድረግና ሕጉ በሚፈቅደው የጊዜ ሂደት መሰረት ሙሉን መክፈል የሚችልበት መሆኑን አስረድተዋል። የካፒታል ገበያ አዋጁ ደግሞ የአክሲዮን ግዢ ክፍያን በ90 ቀናት ውስጥ ማጠናቀቅ እንደሚገባና ነገር ግን በልዩ ሁኔታ በባለስልጣኑ ፈቃድ እንዲራዘም የሚደረግበት አሰራር መኖሩንም ጠቁመዋል። በዚህም ምዝገባው ሲከናወን የንግድ ሕጉ በሚፈቅደው የጊዜ ገደብ ውስጥ እንዲከፍሉ በማድረግ መብትና ግዴታቸውን ሳይጥስ የተከናወነ መሆኑን ገልጸዋል። በሌላ በኩል አክሲዮኖቻቸውን ያላስመዘገቡ ማህበራት ከአዲስም ሆነ ከነባር አክሲዮኖች ሽያጭና ግብይት ጋር የተያያዘ እንቅስቃሴ እንዳያከናውኑ እንዲሁም አክሲዮን የሚገበያዩ ቢሮዎች ያሏቸው ኩባንያዎችም የመገበያየት ስራ እንዲያቆሙ ባለስልጣኑ አሳስቧል። ይህንን በማያደርጉ አክሲዮን ማህበራት ላይም ሽያጮቹ የሚሰረዙ መሆኑ እንደተጠበቀ ሆኖ ከገንዘብ ቅጣት ባለፈም የስራ ኃላፊዎችና የቦርድ አካላትን እስከ ማገድና በጥቁር መዝገብ እንዲሰፍሩ እስከ ማድረግ የሚደርስ አስተዳደራዊ እርምጃ ይከናወናል በማለት የወንጀል ኃላፊነቱን በተመለከተም ከተገቢ የፍትህ አካላት ጋር ባለስልጣኑ እንደሚሰራ አስታውቋል። በተጨማሪም በባለስልጣኑ ፍቃድ ያልተሰጣቸው ደላሎችና አሻሻጮች አማካኝነትና ፍቃድ ከተሰጠው መዋለ ንዋይ ገበያ ወይንም ያልተማከለ የጠረጴዛ ዙሪያ ገበያ ውጪ እንዳይገበያይ ማሳሰቢያ ተላልፏል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃችን ስንሸጋገር በአሜሪካ ለሚወለዱ ሁሉም ህጻናት የገንዘብ ቁጠባ ሊጀመር መሆኑ ተሰማም። በአሜሪካ የሚወለዱ ህጻናት እንደ አውሮፓውያኑ አቆጣጠር ከሚቀጥለው ዓመት ሐምሌ ወር 2026 ጀምሮ $1000 እንደሚሰጣቸው ተገልጿል። ህጻናቱ ገንዘቡን የሚያገኙት ደግሞ በትራምፕ ስም በሚከፈትላቸው የባንክ ደብተር ሲሆን የዕድሉ ተጠቃሚ ለመሆን ወላጆች
መመዝገብ ይጠበቅባቸዋል ተብሏል። በዚህም ከሚቀጥለው ሐምሌ ወር 2026 የአሜሪካ የነጻነት ቀን ጀምሮ ለሚቀጥሉት 3 ዓመታት ሕፃናት ትራምፕ አካውንት በተሰኘ የባንክ ሂሳብ $1000 እንደሚበረከትላቸው ተገልጿል። ፕሬዝዳንት ዶናልድ ትራምፕ ፊርማቸውን በማኖር ባስጀመሩት በዚህ መርሃ ግብር መሰረትም በመገባደር ላይ ባለው 2025 የሚወለዱ ሕፃናት በሚቀጥለው ሐምሌ $1000 የአሜሪካ ዶላር የያዘ የባንክ ደብተር ይኖራቸዋል ተብሏል። በመርሃ ግብሩ መሰረትም በአሜሪካ ለሚወለዱ ሕፃናት ወላጆቻቸው፣ ቤተሰቦቻቸው ወይንም ሌሎች መስሪያ ቤቶች በባንክ ቁጥራቸው በዓመት እስከ $5000 ድረስ ሊቆጥቡላቸው እንደሚችሉም ተነግሯል። በዚህም አካውንቱ በገንዘብ ግምጃ ቤት የግብር ክፍያ የሚከናወን ሆኖ በዚህ ዓመት ከጥር 1 ቀን ጀምሮ አሜሪካ ውስጥ ለሚወለዱ ወይንም የአሜሪካ ዜግነት ያላቸው $1000 የሚሰጥ ይሆናል ተብሏል። አሜሪካ ውስጥ ለልጆች የመጣላቸው መልካም ዕድል ይህ ብቻ አይደለም የተባለ ሲሆን ሌሎች ባለሀብቶችም እንዲሁ 10 ዓመትና ከዛ በታች ላላቸው እንዲሁም በጣም አነስተኛና መካከለኛ ገቢ ላላቸው ልጆች እስከ $250 በአካውንታቸው ለመስጠት ቃል ገብተዋል የተባለው። በተጨማሪም ኢትዮጵያ አሜሪካውያንና ኤርትራ አሜሪካውያንም ጭምር የዚህ ዕድል ተጠቃሚ መሆናቸው የተገለጸ ሲሆን የዕድሉ ተጠቃሚ ለመሆን ግን ቤተሰቦቻቸው መመዝገብ ያስፈልጋቸዋል ተብሏል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 174 ብር ከ90 ሳንቲም የተገዛ 178 ብር ከ39 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 223 ብር ከ20 ሳንቲም የተገዛ 227 ብር ከ66 ሳንቲም የተሸጠ ይገኛል። እንዲሁም ዩሮ ደግሞ 197 ብር ከ17 ሳንቲም መግዣው ሲሆን መሸጫው ደግሞ 201 ብር ከ11 ሳንቲም ሆኗል። ስዊስ ፍራንክ 208 ብር ከ45 ሳንቲም የተገዛ 212 ብር ከ61 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 45 ብር ከ86 ሳንቲም የተገዛ 46 ብር ከ77 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 45 ብር ከ65 ሳንቲም የተገዛ መሸጫው ደግሞ 46 ብር ከ56 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 23 ብር ከ20 ሳንቲም የተገዛ 23 ብር ከ66 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድመው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት